ካልጋው አንጻር አንድ ረጅምና ግዙፍ የሆነ ነገር ጠረጴዛውን በወርዱ አማክሎ የፊቱ አድርጎ ከላይ እስከ ታች በነጭ ልብስ ተሸፍኖ ቆሟል። በቀኝና በግራው ሁለት የእንጨት ወንበሮች አሉ። ጥላሁን መጀመሪያ ሲገባ የሶፊያን እንጂ የቤቱን መለወጥ አላስተዋለም ነበር። እሷን እቅፍ ጭንቅ አድርጎ ስሞ ከግር እስከ ራሷ ሲመረምራት ሲያጠናት ቆይቶ የጆሮ ጉትቻ የአንገት ድሪና የከንድ አምባር እንኳን ሳትጨምር እንዲያ ያጌጠችና የተለወጠች በውበቷ ብቻ መሆኑን ሲያረጋግጥ ገርሞት ደንቆት እንደገና መጠጥ ስንጥጥ አድርጎ ከሳማት በኋላ ቤቱን ሲያይ እሱም መልኩን ለውጦ ስላገኘው ሌላ ቤት የገባ መሰለው። ያ ምንድነው አለ ጠቋሚ ጣቱን ተሸፍኖ ወደ ቆመው ትልቅ ነገር ቀስሮ። ቄሱ የላኩት ነው እስከመጣ እንደተሸፈነ ይቆየኝ ብለዋል። መቼ ነው የሚመጡ? መምጫቸው ደርሷል። ቶሎ ልብስ ለውጥ። ጥላሁን ወደ ቁም ሳጥኑ ኋላ ዞር ብሎ እጁንና ፊቱን ታጥቦ ጠጉሩን አበጥሮ ነጭ ሸሚዙና ጥቁር ሆኖ የተተኮሰ ካኪ ልብሱን ለብሶ ብቅ ሲል ከራስ እስከ ከእግሩ እንደገና እስከ ራሱ አየችና ካይን ያወጣ በጣም አምሮባል ያለች። አይኖቹም ባይኖቿ የጎድን ገረፍ አድርጋ እየሳቀች እውነትም ጥላሁን ያምራል። እንደሚበዙት ዘመዶቹ ቁመቱ ሎጋ፣ ትከሻው ደርባባ፣ ከስጋው ውፍረት ይልቅ ያጥንት ስፋት ያለው፣ ፊቱ ዘለግ ቢልም ትንሽ ሰፋ ብሎ አይኖቹ ፍንጮና ከንፈሮቹ የፊቱን መጠን ይዘው ትንሽ ጎላ ጎላ ያሉ ስለሆኑ ሁሉም ባንድ ላይ ሲታይ ተስማምቶ ተካክሎ የተሰራ በመሆኑ ደስ የሚል ከመሆኑም ሌላ ያ ተቃራኒ የሌለበት ተስማምቶ ተካክሎ የተሰራ ጉልፊቱ እንደ ተንኮልና እንደ ማታለል ያሉ ተቃራኒ ባህሪዎች በውስጡ ያልተፈጠሩ መሆኑን ጭምር ይናገራል። ጥላይ ናዚቁም አለች ሶፊያ ተሸፍኖ በቆመው ትልቅ ነገር አንጻር ከጠረጴዛውና ካልጋው መሃል ሄዳ ስትቆም። ለምን አለ ጥላሁን እንዳዘዘችው ከነበረበት ሄዶ በቀኝዋ ከቆመ በኋላ። ቄሱ አይመጡም። እንዴት? ለምን? አልጠራዋቸውም። እንዴት አጣሻቸው? አልፈለኳቸውም። ጥላሁን ግራ ገብቶት ዝም ብሎ ይመለከታት ጀመር። በቀደም ጋብቻችንን እናስባርከው ስትል አንድ ሐሳብ መጥቶልኝ ስለሳኩ ለምን ሳቅሽ ብትለኝ በሌላ ጊዜ እነግራለሁ ያልኩን ታስታውሳለህ? አዎ አስታውሳለሁ። ቄስ እግዚአብሔርን እጠራለሁ ያልኩትንሳ አስታውሳለሁ። ያው ቄስ እግዚአብሔር ያየውንም ሆነ የሰማውን ለማንም የማይናገር አለች ሶፊያ ተሸፍኖ የቆመውን ትልቅ ነገር በእጇ መልክታ። አየህ አለች ቀጥላ አንድ ጊዜ እሷን አንድ ጊዜ የተሸፈነውን ነገር እያለዋወጠ እየተመለከተ ዝም ብሎ እንደቆመ። አየህ እስከዛሬ በሐሳብም ሆነ በግብር ያደረግነውን በእግዚአብሔር ፊት ተናዘን ወደፊት በጋብቻ ኖራችን ለስበሳችንና ለሱ ታማኞች ለመሆን ከልባችን የምንመኝ መሆናችንን ቃል ገብተን ለዚህ እርዳታውንም ቡራኬውንም እንዲያደርግልን ብንለምነው አይደርግልን? እውነትሽን ነው። ግሩም የሆነ ሐሳብ ነው ያለ ጥላሁን በሐሳቧ ደስ ብሎት። በል እንግዲህ ማለት የምንፈልገውን እናስብና ልግለጣው አለችና ሁለቱም በእግዚአብሔር ፊት የሚሉትን ትንሽ ሲያስብ ከቆዩ በኋላ ሶፊያ ቀስ ብላ ሄዳ የእግዚአብሔር ምስል የተሸፈነበት ነጭ ጨርቅ ዙሪያውን የተያያዙባቸውን የወረቀት መርፌዎች ነቃቅላ ስታበቃ ጨርቁን ጠቅልላ ስታነሳ ከቀይ ዳማ ክርታስ በመቀስ እየተቆራረጠ በሰው ቅጥ ግሩም ሆኖ ተስተካክሎ የተሰራ ምስል ታየ። ምስሉ ገባሬ ሰናይ ሆኖ የሚቀድስ ቄስ የሚለብሰውን ልብሰ ተክህኖ ስለለበሰና ትንሽ ባለወርቅ ቀለም አክሊል በራሱ ስለደፋ ከፊቱ ከእጆቹና ከእግር ጫማዎቹ በቀር ሌላ አካላቱ አይታይም። ወርቁ አክሊል እየተነሳ እንደ ፀሐይ ጮራ ወደ ውጭ የተፈነጠቀውና በአክሊሉ ዙሪያ ሰሌዳ የተቀባው ብሩህ ቀለም ባንድ ላይ ሲታይ የምስሉ ራስ ባውደ ብርሃን የተከበበ ይመስላል። ፊቱን ሰዓሊዋ ምንና ምን ቀለም አደባልቃ እንደቀባቸው አይታወቅም። ብቻ ከቀይ ዳማም ትንሽ ጠየም ብሎ የአባትነት ፍቅር ከመለኮትነት ግርማ ጋር አዋህዶ የሚገልጽ የቅርታ ፈገግታው የሁለቱ ወጣቶች ፍቅር ደስ አሰኝቶት ችግራቸው ያሳዝነው ሁለቱ እጆቹን ከመጎናጸፊያ ወጥቶ ከላይ ወደ ታች አንዣቦ ቅዱሳኑን የሚባርክ መስሎ ሲታይ እግዚአብሔር በጋድ እዚህ የቆመ እንጂ የእግዚአብሔር ምስል አይመስልም። ጥላሁን ያን የሚያስገርም ምስል ሲያይ ልቡ በውስጡ ተንበርክኮ የሰገደ መስሎ ተሰማውና ሳይታወቀው እጆቹን ዘርግቶ አንገቱን ደፍቶ ብዙ ከቆየ በኋላ ቀናቢል ሶፊያም በግራ ጎኑ ቆማ እንደሱ አንገቷን ደፍታ ስላየ የሚለውን ለመስማት የምትጠብቅ መሆኗ ተሰማውና ሶፊያ ሙላት አለ። ኋላ ሞቅ እያለ እስኪሄድ ድረስ መጀመሪያ በዝቅተኛ ድምጽ
ሶፊያ ሙላት ዛሬ ሚስቴ አድርጌ ሳገባሽ ሀብት ኖሮኝ ካፕቴና ሀብት ሊሰጠኝ ከሚችለው ሁሉ ድሎቴ ወይም ደረጃ ኖሮኝ ደረጃ ሊሰጠው ከሚችለው ክብሬና ኩራቴ ዝናዬ አካፍዬሻለሁ ብዬ ተስፋ እንዳልሰጥሽ ይኩል የለኝም። ከጻነቴ ጀምሬ አሁን እስከ ደረስኩበት የተጓዝኩበትን የህይወት ጎዳና መለስ ብዬ ሳየው ከችግር ጋር እየታገሉ ሌሎችን አገልግለው ደስ በማሰኘት ብቻ ደስ እንዲላቸው አድርጎ ፈጣሪ አስቀድሞ መድቦ ከፈጠራቸው ጋር የተጻፉ ይመስለኛል። ገና በህፃንነቴ እናት አባቴ ሞተው ወለጋ በተወለድኩባት መንደር ለአንድ ባለጸጋ ባላገር እረኝነት ተቀጥሬ በቤቱ ስኖር ዳረጎት በርከት አድርጎ ከሚያጎርሰኝና ከሚጠጣው የዋንጫ ጭላጭ ከሚሰጠኝ ሱሪ እንኳን ከሚገዛልኝ የበለጠ ከብቶችን ሳርና ውሃ አጥግቤ በማግባቴ ደስ ብሎት ተባረክ ልጄ ሲለኝ ደስ ይለኝ ነበር። ከዚያ ትንሽ ከፍ እንዳልኩ ለአንድ ሀብታም ነጋዴ ተቀጥሬ አዲስ አበባ መጥቼ ለአጭር ጊዜ አብሬው ስኖር ደሞዝ አልጨመረልኝም ወይም ጉርሻ አልሰጠኝም ብዬ ቅር የተሰኘውበት ጊዜ ትዝ አይለኝም። ቅር የሚለኝ ጤና አጥቼ ወይም በሌላ ምክንያት ሳልችል ቀርቼ አገልግሎቴ የጎደለ ሲመስለኝ ብቻ ነበር። ከዚያ ትምህርት ቤት ገብቼ የተማሪዎችን ፍርፋር እየበላሁ ውራጃቸውን እየለበስኩ ከዘበኞች ጋር እያደርኩ አገልግሎቴን ለበጎ አድራጊዎች እየሰጠሁ ስማርም በሎሌነት ተቀጥሬ ሳገለግል ከነበርኩበት ጊዜ የተለየ ስሜት አልነበረኝም። ይህ ከህይወቴ ጎዳና ብቻዬን የተጓዝኩበት የመጀመሪያው ምዕራፍ ነው። ምንም እንኳን ከአገልግሎቱም ሆነ አገልግሎቱ ከሰጠኝ ደስታ ባትካፈይ ሚስቴ ስትሆኚ ታሪኬን የማወቅ መብት ስላለሽ ብቻ ነው አሁን የነገርኩሽ። ከእንግዲህ ወዲያ ግን በመጓዘው የህይወት ጎዳናዬ ብቻዬን አልሆንም። ልትከተይኝ አብረን ልንጓዝ ነው። የአገልግሎቱ አይነትና የትግሉ መጠን ቢለያይም ከችግር ጋር እየታገሉ ማገልገሉ መቼም እድል ነውና ሊቀጥል ነው። ከዚህ በፊት ራሳቸውን መርዳት እየቻሉ ሌሎች ቢረዷቸው ሌሎች ቢያገለግሏቸው የሚወዱትን የተመቻቸውን ብቻዬን አገለግል ነበር። ከእንግዲህ ወዲያ ራሳቸውን መርዳት ቢወዱም የማይችሉትና የማያውቁትን የተቸገሩትን አብረን ልናገለግል ነው። ከዚህ በፊት ታገለው የነበረው ችግር በግር ሮጬ በእጄ ሰርቼ የማሸንፈው ነበር። ከእንግዲህ ወዲያ አብረን የምንታገለው ችግር ከልዩ ልዩ አቅጣጫ የሚመጣ ልዩ ልዩ መልክና ባህሪ የሚኖረው እጅግ አስመራሪ ሊሆን ይችላል። ብቻ እግዚአብሔር ረድቶን አሸናፊዎች ስንሆን ደስታችንም ያን ያክል ይሆናል። ስለዚህ ሶፊያ ሙላት ዛሬ ሚስቴ አድርጌ ሳገባሽ የምጥልልሽ ጥሎሽና የማቀርብልሽ ገጸ በረከት ለወደፊቱም የማካፍልሽ ሀብት ባለማወቅ ራሳቸውን መርዳት የማይችሉ ወገኖቻችን አውቀው ራሳቸውን እንዲረዱና ኑሯቸውን እንዲያሻሽሉ እረፍት ሳያምረን ምቾት ሳያስረን የምንታገለው ትግልና በዚያ የምናገኘው ድል የሚሰጠው የህሊና ጥጋብ የልብ ደስታና የመንፈስ ኩራት ነው። ይህን መልእክት ከኔ ጋር ሆነሽ ስትፈጽሚ በሚደርስብሽ ሁሉ አልለይሽም፣ አልተውሽም። ደስታሽ ደስታዬ፣ ሐዘንሽ ሐዘኔ፣ ሕይወትሽ ሕይወቴ፣ ሞትሽ ሞቴ ይሆናል። ከዛሬ ጀምሮ ወደፊት በሕይወትሽ ሁሉ በጎ ይሁን ክፉ ከሚቀዳልሽ ጽዋ ተካፋይ ለመሆኔና ላንቺ ታማኝነቴ ከሕይወቴ በፊት የማይለየኝ ለመሆኑ ምስክር ይሆን ዘንድ ከጽዋሽ እጠጣለሁ። ለዚህ እግዚአብሔር ይርዳኝ ብሎ ከጠርሙስ ውሃ ብርጭቆውን ሞልቶ ሰጥቷት ትንሽ ከጠጣች በኋላ የተረፈውን ሁሉ አይኖቹን ከእግዚአብሔር አይኖች ሳይነቀል ጠጥቶ ብርጭቆውን አስቀመጠ። ከዚያ ጥላውን ፈይሳ አለች ሶፊያ። መጀመሪያ እሱን ኋላ የእግዚአብሔርን ምስል በጠልቅ ተመስጦ እያየች ዛሬ ባሌ አድርጌ ሳገባህ በሀብት ድሎት በደረጃ ኩራት አገባለሁ ብዬ ተስፋ በማድረግ አይደለም። ሀብታሞችና እግሩ ለሆኑ ወላጆች ያለናቸው እኔና ሀብታቸው ብቻ ስለሆነን ትምህርታቸውን አጠናቀው የጨረሱ ሁሉ በሚደርሱበት ከፍተኛ ደረጃ ለመድረስ አንድ አጭር እርምጃ ብቻ የቀረኝ ስለሆንኩ የራሴ ሀብትና ደረጃ የሚሰጠኝ ምቾትና ኩራት ፊት የቆመ እየጠራኝ የባልጥገኛ ሆኜ የምቾትና የማረግ ፍርፋሪ የምፈልግበት ምክንያት የለም። ሀብት የሚሰጠው ምቾትና ደረጃ የሚሰጠውን ኩራት ወደ ጎን ገፍቼ አንተን መከተል የፈለኩባቸው ምክንያቶች ሌሎች ናቸው። እስከዛሬ ድረስ እንዳታውቅብኝ በጣም ተጠንቅቄ በሚስጥር ያኖርያቸው ነበር። ነገር ግን ዛሬ ጀምረን ባልና ሚስት ስንሆን ለአካል የሚሆን ለስሜቴ ለብቻ ባለቤትነቴ መቅረቱ ስለሆነ እነሱንም አሁን እነግራለሁ። አንዱ ሴትነቴ፣ ሁለተኛው ኩራቴ ናቸው። መጀመሪያ ሴትነቴ ሀብትንም ደረጃንም ማስተቶ አንተን እንድከተል አደረገኝ ያልኩትንም ልግለጽልህ። የአርጎ ወላጆቼ ሀብት ዛሬ በከፊል ነገ በሙሉ የኔ መሆኑን አይና ነገ ትምህርቴን ጨርሼ ስወጣ የተረጋገጠ ደረጃ የሚጠብቀኝ መሆኑን አይና ልቤ በዚህ ሁሉ ደስ እንዲለውና እንዲመካሳስበው ሀብትም ደረጃም ለኑሬ መተማመኛ ለህይወቴ ዋስ ለመሆን የማይበቁ ሆነ ይታዩኛል። ሁልጊዜ አንድ የጎደለ ነገር እንዳለ ይሰማኛል።
በሀብቴና በደረጃ የራሴን ችዬ ደስ ብሎኝ ለመኖር የምችል መሆኔን አእምሮዬ በልቤ መላልሶ ለማስረዳት በመከረ ቁጥር ልቤ በመረዳትና በመልካም ዕድሉ በመመካት ፈንታ በጣም ይፈራብኛል። መንፈሴም ጸጥ በማለት ፈንታ ይታወክብኛል። ከዚያ የልብ ደስታና የመንፈስ ጸጥታ አግኝቼ ከፍራትና ከመታወቅ ነፃ ሆኜ መኖር የምችልበትን ፍለጋ ሲሄድ ከሁሉም ወንድ ብቻ ሆኖ ይታየኛል። ነገር ግን ማንኛውም ወንድ አይደለም፣ ብርቱ ወንድ፣ በአካልም በመንፈስም ትልቅ ወንድ። ጥላሁን አንተንና የትምህርት ቤት ጓደኞችን ካወቅኳችሁ ብዙ ጊዜ ነው። ከናንተም ሌላ ብዙ ወንዶች አውቃለሁ። ነገር ግን ከሁሉም ያ ልቤ የፈለገው ወንድ፣ ያ ከሀብትና ከደረጃ ይልቅ ለልቤ ደስታን፣ ለመንፈሴ ጸጥታን፣ ለሴትነት ፍራቴ እምነትን ሊሰጥ የቻለ ወንድ አንተ ብቻ ነህ። ሁለተኛ ከሀብት ሸሽቼ ወደ አንተ እንድጠጋ ያደረገኝ ኩራቴ ነው ያልኩን እገልጽልሃለሁ። ገና በልጅነቴ የአንደኛ ደረጃ ትምህርቴን ሳልጨርስ ገና የመልኬ ንድፍ ስጋ ለብሶ ደም ሳይቀባ ጀምሮ በወላጆቼ ሀብት ጌቶች ለመሆን የፈለጉ ሁሉ እናግባ እያሉ የሚልኩት አማላጭ ዘመዶቼን እህል ውሃ የሚቀምሱበት ጊዜ ያሳጣቸው ነበር። እኔም አዲስ እጩኛ መጣባሉኝ ቁጥር የልጅነት ልቤ ኩራት መጠን ያጣ ነበር። ነገር ግን ኋላ ሁሉም ማግባት የሚፈልጉ ሀብቴን እንጂ እኔን አለመሆኑን እየገባኝ ሲሄድ እኔ የተፈለኩበት በመሃል ቤት ደላላ ሆኜ የወላጆቼን ሀብትና እነሱን ለማገናኘት መሆኑን እየተረዳው ሲሄድ ሀብቴንና ከሀብታሞች መወለዴን ጠላሁ፣ ራሴንም ናቅኩ። ከዚያ ጊዜ ጀምሮ ልቤ ሀብት የሚንቅ ከሀብቴ ለይቶ እኔም ብቻ የሚወድ ወንድ ይፈልግ ጀመር። እንዲያ ያለው ወንድ ባገኝ እንኳንስ ሚስቱ አሽከር ሆኜ ባገለግለው የበለጠ ኩራት በተሰማኝ እያልኩ ስመኝ ከሀብት ለሰው ከመገልገል ለማገልገል ከመደሰት ለማስደሰት ቅድሚያ የሚሰጥ የመኖሩን ምክንያት የህይወቱን ዓላማ ለመጥቀም እንጂ ለመጠቀም አድርጎ የማያይ ወንድ አገኘው። ጥላሁን ያ ወንድ አንተ ነህ። ስለዚህ ሁሉን ትቼ አንተን የተከተልኩባቸው ምክንያቶች እነዚህ ናቸው። ጥላዬ እንደባለ ወድሃለሁ። ጥላሁን ፈይሳ እንደ ሰው ምኞትንና ዓላማህን አከብራለሁ። ስለዚህ እንዲህ ላለው ምኞትህና እንዲህ ላለው ዓላማ ስትሰራ በሚደርስብህ ሁሉ አልለይህም፣ አልተውህም። ደስታህ ደስታዬ፣ ሐዘንህ ሐዘኔ፣ ሕይወትህ ሕይወቴ፣ ሞትህ ሞቴ ይሆናል። ከዛሬ ጀምሮ ወደፊት በሕይወትህ ሁሉ ክፉም ይሁን በጎ ከሚቀዳልህ ጽዋ ተካፋይ ለመሆኔና ላንተ ታማኝነቴ ከሕይወቴ በፊት የማይለየኝ ለመሆኑ ምስክር ይሆን ዘንድ ከጽዋ እጠጣለሁ። ለዚህ እግዚአብሔር ይርዳኝ ብላ ከጠርሙሱ ውሃ ብርጭቆውን ሞልታ ሰጣው። ግማሹን ያክል ከጠጣ በኋላ የቀረውን ሁሉ ጠጣችና ብርጭቆን አስቀምጣ አፍላፍ ሲገናኙ እግዚአብሔር ባረካቸው። ምዕራፍ 5 ዶክተር ሀጎስ በርሄ። ጥላሁንና ሶፊያ ጋብቻቸውን ካስባረኩ በኋላ የኪ ሄደው የሚሰሩትን የሥራ ዝርዝር ተመካክረው አሰናዱ። አንደኛ የኪ ትምህርት ቤት አንድ አስተማሪ ብቻ እንዲያስተምርበት የተመደበ ስለሆነና የጥላሁንን ጊዜ በሙሉ የሚይዝበት ስለሆነ እሱ ለሌላ ሥራ የአካባቢው ሕዝብ ዘመናዊ ኑሮ እንዲኖር ለመምራት ላሰቡበት ሥራ ጊዜ እንዲያተርፍ የትምህርት ቤቱን ትምህርት ሁለቱ ተከፋፍለው እንዲያስተምሩ። ሁለተኛ የትምህርት ቤት ሥራቸውን ሲጨርሱ እሷ ከፈረንጆች እንደተማረችው ለአገሩ ሴቶች የቤት ባልትና የልጅ አስተዳደግ፣ እሱ የአማርኛ ንባብና ጽሕፈት ከሂሳብ አራቱን መደቦችና እንዲሁም በጠቅላላው የኑሮ ማሻሻያ እንዲያስተምሩ። ሶስተኛ ለመጀመሪያ ከጥላሁን ደሞዝ የሚታሰብ ሲሆን የአራት ያለዚያም የሶስት ወር ብድር ያገኙ እንደሆነ መድኃኒት ገዝተው ከዚያም በኋላ እርዳታ የሚያገኙበት መንገድ ፈልገው ጠቅለል ያለ የሐኪም ዕውቀት የማያሻው የሕክምና አገልግሎት በነፃ እንዲሰጡ። አራተኛ የአገሩ ሕዝብ ያለውን ያክል ሀብቱን ጉልበቱንና ሐሳቡን አስተባብሮ በህብረት ከሰራ አንዳንድ አገሮች እንዳደረጉት ባጭር ጊዜ ኑሮን ማሻሻል እንደሚችል ዕውቅ ስለሆነ ከዚያ ያሉት ባለስልጣኖች ያለ ጥርጥር ደስ ብሏቸው ስለሚረዷቸው የህብረት ድርጅት እንዲያቋቁሙና እነሱ የድርጅቱ መሪዎች ሆነው በትምህርትም ሆነ በማንበብ የሚያውቁትን ያክል አዳዲስ የአሰራርና የአኗኗር ዘዴ እንዲያስተምሩ። አምስተኛ የኪ ደርሰው አገሩንና ህዝቡን ካጠኑ በኋላ ለህዝቡ ኑሮ መሻሻል የሚረዳና እነሱ መስራት የሚችሉት ሌላ ሥራ ቢኖር
እዚህ ከተመለከቱት ስራዎች ጋር ጨምረው እንዲሰሩ ተስማሙ። ከዚያ ጥላውን ማዘዣውን አፋጥኖ ለማስወጣትና ወዲያውም ብድሩ ለመድኃኒት መግዣ ያክል እንዲተርፈው ያራት ቢያንስ የ3 ወር እንዲሆንለት ማመልከቻ ለማስገባት ወደ ትምህርት ሚኒስቴር ሄደ። ትምህርት ሚኒስቴር ሲደርስ ወደ ፎቅ ለመውጣት ደረጃውን እንዳጋመሰ ወንዲራድ አስታጥቄን ድንገት ከፎቁ ሲወርድ አገኘውና ሁለቱም ደነገጡ። ኦ ጥላውን አለ ወንዲራድ ደንግጦ እንደቆመ ጥርሱን አግጦ። ከዚያ ቶሎ አስተጋብቶ ሁለቱን ደረጃዎች ሮጦ ወረደና ዞር ብሎ ይቅርታ ቸኩዬ ነው በኋላ አገኛለሁ ብሎት ሄድ። ጥላውን ዝም ብሎ ቆሞ የወዳጅ ጠላቱን ካይኑ እስኪጠፋ ይመለከተው ነበር። ከዚያ በቀጥታ ወደ ሂሳብ ክፍል ቢገባ ወደ ተመደበበት ሀገር በፍጥነት እንዲሄድ ማዘዣው ተጽፎ ስላገኘው የብድሩን ማመልከቻ አግብቶ ሁሉም በማግስቱ እጅግ ቢዘገይ በሳልስቱ የሚያልቅለት መሆኑን አረጋግጦ ወደ ቤቱ ተመለሰ። ከ3 ቀን በኋላ ዚንዳና የተባልኩልሽ አለ ጥላውን ሲመለስ። ከወንዲራድ ጋር መገናኘቱን ሊነግራት አልፈለገም። ስንቅና ማጓጓዣ ሳይሰጡ ሁሉም ከነገ ያለዚያም ከነገ ወዲያ አያልፍም አሉ። ለመድኃኒቱ መግዣ የፈለግነው ብድርም ይፈቀዳል አሉ። ያሰብነውን ለሂሳብ ሹሙ ገልጬለት ማመልከቻ ጻፍና ሐሳብህን ደግፌ ለዋናው ዲሬክተር አቀርብልሃለሁ ስላለኝ ማመልከቻ ግብቼ መጣሁ። አሁን ባለን ገንዘብ መግዛት የምንችለውን ያክል እንግዛና ነገ ብድሩን የፈቀዱልን እንደሆነ እንጨምራለን። ድንገት ሳይፈቅዱ ቢቀሩም ጊዜ እንቆጥባለን አለች ትንሽ ስታስብ ቆይታ። እውነትሽን ነው፣ በስንት እንግዛ? በ30 ብር እንግዛ ያለች። አዲስ አበባ የሚቆዩበትን ጊዜና ለዚያ የሚያስፈልገውን ወጪ ከጠቅላላ ገንዘባቸው በጣቶቿ አጥቆች ላይ ባውራ ጣቷ ደምራና ቀናንሳ የጋራ ሀብታቸው እሷ ያመጣችው 35 ብር እሱ ከትምህርት ቤት እስከወጣበት ቀን ድረስ የሚደርሰውን ተሳስቦ ከመንግስት ተቀብሎ ለቤት ኪራይ፣ ለመብራትና ለውሃ እንዲሁም ሳይከፈሉ የቆዩ አንዳንድ ጥቃቅን ዕዳዎች ከከፈሉ በኋላ የተረፈው 10 ብር ተደምሮ በጠቅላላው 45 ብር ነበር። ስለዚህ 3 ቀን አዲስ አበባ ለሚቆዩበት 15 ብር አስቀርተው 30 ብር ለመድኃኒት መግዣ እንዲውል ስለተስማሙ ወዲያውኑ ሊገዛ ሄደ። አንጠላሁን ማንን ታባረራለህ እንዴ የምትሮጥ? አለ አንድ ድምጽ በቤቱ አጠገብ የሚያልፈውን ኮረኮንቻ መንገድ ይዞ እየተጣደፈ የቀዳማዊ ኃይለሥላሴን ጎዳና ሲገባ። ጥላውን ያ ድምጽ ከየት እንደመጣ ስላላወቀ ቆመ ብሎ ቀኝና ግራውን እያዞረ ሲያጣብር አጠገቡ ካለው ቤንዚን ማደያ ዶክተር ሀጎስ በሬን ወደሱ እየተመለከተ ሲስቃየው ለጊዜው የጠራው ዶክተር ሀጎስ መሆኑን ስላላረጋገጠ ግር ብሎት ቆመ። እስቲና ስትቸኮል ሳይ ጊዜ ወደምትሄድበት በመኪና ድርስ እንደሆነ ብየኮ ነው አለ ሐኪሙ ፈገግ እንዳለ ወደ ጥላውን እየመራ። እግዚአብሔር ይስጥልኝ ዶክተር፣ እዚሁ ቅርብ ነው የሚሄድ ሩቅ አይደለም። ይገርማል፣ መቸኮል ያልታወቀኝም ነበር። እቸኩል ኖሯል አለ ጥላውን። እሱም በፈንታው ሰላምታ ለመስጠት ወደ ሐኪሙ እያመራ መቸኮል ብቻ ነው መሮጥ ነው እንጂ ናግባ ወደምትሄድበት ላድርስህ አለ ሐኪሙ ሰላምታ ከተሰጣጡ በኋላ አጠገቡ ወደ ቆመችው መኪና እያመለከተ። የለም ሩቅ አልሄድም እኮ እዚህ መድኃኒቱ ቤት ነው የሚሄደው። መድኃኒቱ ለማን ነው? ላንተ ነው ወይስ ለዘመድ? አስተማሪ ሆኜ ዳር ሀገር ስለሚሄድ ለኔም ብችል በአካባቢው የሚኖረውን ህዝብ በመጠኑ ለመርዳትም ነበር አለ ጥላውን እያመነታ። አስተማሪ ህጉን ትተህ አለ ዶክተር ሀጎስ በድንጋጤ። ለጊዜው አቋረጥኩ። ለምን? ወድቄ። አላምንም። ያልፈለክበት ምክንያት ይኖራል እንጂ አንተ ትወድቃለህ ብዬ በጭራሽ አላምንም። ዶክተር መነኝ በዚህ ዓለም ካለመቻሌ በቀር ህግን የምተውበት ምንም አይነት ምክንያት በህግ የምለውጠው ምንም አይነት ነገር የለም። ባለመቻሌ ብቻ ከማናቸውም ነገር አብልጬ የምወደውን መተው ግድ ሆነብኝ። ሊገባኝ አይችልም እንጂ ጥላሁን ቀላል እኮ ነው ዶክተር። ወድቃል ተባልኩ፣ እርገምብል ተከለከልኩ። ስለዚህ የምወደውን ትቼ መሄድ ተገደድኩ። ወይ ጉድ! በልናግባ መድኃኒት በርካሽ የምትገዛበት ቦታ ልውሰድህ አለ ዶክተር ሀጎስ አይኖቹን መሬት ተክሎ እየተከዘ ሲያስብ ቆይቶ። ዶክተር ሀጎስ ጥላሁንን ወደ ግል ማከሚያው ወስዶ ለሁለቱም ቡና አዞ ካስመጣ በኋላ የምትሄድበት ሀገር ማን ይባላል አለ። የኪ ይባላል፣ ኢሊባቦር ውስጥ ነው አለ ጥላሁን። የኪ በጣም ጥሩ ሀገር ነው አውቀዋለሁ። ምን ልታደርግ ሄደ? ቢጫ ወባ ሊኖርባቸው ይችላል ተብሎ የሚጠረጠሩትን ቆላ ሀገሮች እየዞርን ስናጠና በዚያ በኩል የኪ፣ ሚዛን ተፈሪና ማጂ ድረስ ሄጃለሁ። የኪ እንደውም አካባቢውን ስናጠና ሰፈራችን ነበር። ሀገሩ መቼም አሁን እንዳልኩ ጥሩ ነው፣ ብቻ ምንም ያልተሰራበት ድንግል ነው። ትምህርት ቤት እንኳን ያለበት አልመሰለኝም ነበር። አሁንም እኮ እንደሌለ የሚቆጠር ነው።
አንድ አስተማሪ ብቻ የሚያስተምርበት ትምህርት ቤት አለ ይባላል። ቢሆንም ጭራሹን ከሌላቸው ይሻላል አለ ሐኪሙ በዝቅተኛ ድምጽ። አይኖቹን ሳያረገፍ ፊት ለፊት ተክሎ ጥላሁን የሐኪሙን ፊት ሲያይ ሐሳቡ ወደ ሌላ የሄደ መስሎ ስለተሰማው ዝም ብሎ ይመለከተው ጀመር። በተለይ የምትፈልገው መድኃኒት ከሌለ በጠቅላላው ለሀገሩ የሚያስፈልጉት መድኃኒቶችን ያውቃቸዋለሁ ልጻፍልህ አለ ዶክተር ሀጎስ አይኖቹን ከተከለበት ወደ ጥላሁን መልሶ። ለሀገሩ ከሚያስፈልጉት ሌላ የምፈልገው የለም። ጥሩ አለና የማስታወሻ ደብተሩን አቅርቦ የመድኃኒት አይነት ብዛት ብሎ አረስት ጽፎ አስምሮ እያሰበ በአረስቱ ስር ይጽፍ ጀመር። ሲጽፍ ቆይቶ ቀና ብሎ ያስብና እንደገና ይጽፋል። ደግሞ እንደገና ቀና ብሎ አይኑን ጭፍና አድርጎ ግንባሩን እያሻሸ ሲያስብ ይቆይና ደግሞ እንደገና ይጽፋል። እንዲህ ቀና እያለ ሲያስብ ጎንበስ ብሎ ሲጽፍ ቆይቶ ሲጨርስ የጻፈውን ለጥላሁን አነበበለት። የመድኃኒት አይነት የወባ መከላከያና ያመማቸውን ማከሚያ ብዛት 5000 ፍሬ፣ የራስ ምታት መድኃኒት ወይም ኢፒሲ ብዛት 5000 ፍሬ፣ የቁስል ማጠቢያ ወይም አልኮል 5 የፕላስቲክ ጠርሙስ፣ የቁስል መድኃኒት ወይም አዮዲን 24 ብልቃጥ፣ የቁስል መድኃኒት ፔንሲሊን ዱቄት 5 የፕላስቲክ ጠርሙስ፣ የቁስል መድኃኒት ወይም ፔንሲሊን ቅባት 10 የፕላስቲክ ብልቃጥ፣ የቁስል ማሰሪያ 24 ጥቅል፣ የቁስል መለጠፊያ ትንሽና ትልቁ 200፣ ለተራ አይነማዝ ወይም ቅባት 6 ብልቃጥ፣ ለአሜባ 2 አይነት ከየአይነቱ 3 ብልቃጥ፣ ለተራ ሆድ ቁርጠት 3 አይነት 5 ብልቃጥ፣ ለቁርጥማት ልዩ ልዩ በጠቅላላው 10 ብልቃጥ፣ ለጉንፋን 2 አይነት ከየአይነቱ 5 ብልቃጥ፣ ለቤትና ለአካባቢ ተውሳክ ማጽጃ ወይም የሚበጠበጥ ማለት ነው 3 ቆርቆሮ፣ ቪታሚን ልዩ ልዩ በፍሬው 3 ጠርሙስ። ከዚያ ተነስቶ የጻፈውን መድኃኒት ከየቁም ሳጥኑም ከየመሳቢያውም እየፈለገ አጠራቅሞ በጠረጴዛው ላይ በተራ አሰልፎ ከጽሑፉ ጋር አስተያይቶ ልክ መሆኑን ካረጋገጠ በኋላ በአንድ ትልቅ የፕላስቲክ ከረጢት መክተት ሲጀምር ዶክተር እኔ እኮ ያለኝ 30 ብር ብቻ ነው አለ ጥላሁን ዝም ብሎ ሐኪሙ የሚያደርገውን ሲመለከት ቆይቶ። ለምኑ? ለመድኃኒት መግዣ የያዝኩት 30 ብር ብቻ ነው። ለመንገደኛ ከ30 የሚበልጥ ጉዳይ ሊኖር ስለሚችል 30ውን ብር ከዚያ ለአንዳንዱ አድርገው የበነጻ የምሰጥ ነው። በነጻ? አለ ጥላሁን በመገረም አይኖቹን በጥፋው ወጥቶ። በነጻ? እንዴት? ለምን? በነጻ ያገኘሁት ስለሆነ። መድኃኒት አስመጪዎች ከሚያስመጡት መድኃኒት ሁሉ በነጻ ይልኩልናል። ምክንያቱም እንዲያለው መድኃኒት ካየን በኋላ በሽተኞቻችን ያን አይነት መድኃኒት እንዲገዙ እንድናዝላቸው ነው። ስለዚህ 1 ሳንቲም ያወጣሁበት አይደለምና የመድኃኒቱ ጭነት ካልሆነ የይሉኝታ ሸክም እንዳይከብድ ተስፋ አለኝ አለ ዶክተር አጎስ ትንሽ እንደመሳቅ ብሎ። ከዚህ ሌላ የምነግርህ አለ ሐኪሙ ከመሳቢያው ውስጥ ስሙና አድራሻው በሙሉ ያለበት መታወቂያ ወረቀቱን አውጥቶ ለጥላሁን ለመስጠት እጁን ዘርግቶ፣ ይህ በስቶ የታየ መድኃኒት አሁን ስለሚያልቅ ይህን ይዘህ የኪ እንደደረስ አድራሻ እንደናድርገህ ጽፈህ ላክልኝ እንደሆነ በየጊዜው ከኔም ከሌሎች ሐኪሞችም እንዲሁ በነጻ ከሚያገኙት መድኃኒት የሚተርፋቸው ቢኖር ጨማምሬ ልልክልህ የምችል መሆኔን ነው። ዶክተር አለ ጥላሁን የዶክተር ሀጎስ ችሮታ ልቡን ጠልቆ ስለነካው ስሜቱን የሚገልጽበት አጥቶ አንገቱን እንደደፋ ዝም ብሎ ከቆየ በኋላ እንኳንስ አገኛለሁ ብዬ ተስፋ ሊኖረኝ ከምኞቴም እጅግ የራቀ ችሮታን ያደረክልኝ። ስለዚህ እግዚአብሔር እንዲህ እንደዛሬ እንደኔ ባሰብከው ከምኞትህ እንኳን በራቀ መልካም ነገር ያሰኝህ። አሜን። በምትሄድበት ይቅና አለ ዶክተር ሀጎስ ከተቀመጠበት ተነስቶ የጥላሁንን እጅ በሁለት እጆች አጥብቆ ጨብጦ የስልብት ሰላምታ እየሰጠ። መድኃኒት ልትገዛ ሄደህ በምን ተጭነህ መጣ? አለች ሶፊያ ከረጢት ሙሉ መድኃኒቱን ተሸክሞ ሲገባ። መድኃኒት እኮ ነው። አንድ ጭነት መድኃኒት በ30 ብር። ተቀመጭ ላሳይሽና በስንት እንደገዛሁት ኋላ ነግርሻለሁ አለና ከከረጢቱ እያወጣ በየአይነቱ በጠረጴዛው ላይ ደርድሮ ካሳያት በኋላ አሁን በስንት እንደገዛሁት ልንገርሽ አለ። እስቲ በነጻ ደግሞ በነጻ መግዛት እንዴት ነው? ያለች ሶፊያ እየሳቀች። ዶክተር ሀጎስ በሬን ታውቂዋለሽ? ስሙን ነው መልኩን አይቼው አላውቅም። ቅድም ከቤት እንደወጣው እዚህን ቤንዚን ማደያው ተገናኝተን ስንነጋገር ከትምህርት ቤት መውጣቴና አስተማሪ ሆኜ የኪ ለመሄድ ስለምሰናዳ መድኃኒት ልገዛ የሚሄድ መሆኔን ስነግረው ትምህርቴ በመቋረጡ በጣም ሲያዝን ቆይቶ መድኃኒት በርካሽ ከምትገዛበት ልውሰድህ ብሎ ወስዶኝ ይኸውልሽ ይሄን ሁሉ መድኃኒት በነጻ ሰጥቶ ሰደደኝ። ደሞ ሲብቻ መሰለሽ የኪ እንደደረስክ አድራሻን ስጽፍልኝ የምትፈልገው መድኃኒት በየጊዜው ልክልሃለሁ ብሎ የሱን አድራሻ ሰጠኝ አለ ጥላሁን የሐኪሙን መታወቂያ ወረቀት ለሶፊያ እያሳየ።
የብዙ ጊዜ ወዳጅነት አላችሁ? እንኳንስ የብዙ ጊዜ ወዳጅነት የብዙ ጊዜ መተዋወቅም የለም። አንድ ቀን አዲስ ሕግና ኢትዮጵያ በተባለ ርዕስ ላይ በኮሌጅ ንግግር ያደረኩለት ታስታውሻለሽ? ያን ዕለት አንዳንድ ጓደኞችን ፍለጋ መጥቶ እዚያ ስለነበረ ከስብሰባ አዳራሽ ሲወጣ ያላስተዋወቅ የፈልጎ መጥቶ ማን መሆኑን ከነገረኝ በኋላ መጀመሪያ በተናገርኩትም ኋላ ከአስተማሪዎችና ከተማሪዎች ስትጠየቅም በመለስኩትም በጣም ደስ የተሰኘ መሆኑን እየገለጸ እጄን በሁለት እጆቹ ጨብጦ አመስግኖኝም መርቆኝም ሄደ። ከዚያ ቀን በኋላ ከዛሬ በቀር አይቼውም አላውቅም። ይኸውልሽ መተዋወቃችን እዚህ ድረስ ነው። የሚያስገርም ነው። ግሩም የሆነ አጋጣሚ ነው አለችና ትንሽ ስታስብ ቆይታ ልጠንቁል ወይም ትንቢት ልናገር አለች እየሳቀች። ለምን? ወደፊት ስለሚገጥመን። አትጠንቆይ፣ ትንቢት ተናገሪ አለ እሱም እንደመሳቅ ብሎ። ያው አይደለም ትንቢት የኦሪት ጥንቆላ የአዲስ ከመሆናቸው በቀር ጥንቆላና ትንቢት አንድ አይደሉም። አንድ አይደሉም። ትንቢት የእግዚአብሔር፣ ጥንቆላ የሰይጣን መልእክቶች ናቸው ይባላል። እሺ ትንቢት ልናገር እስቲ። እግዚአብሔር በምንሄድበት ሀገር ባዕዱን ዘመድ አውሬውን ለማዳ አድርጎ የማያውቅን ሁሉ እንዲወደን እንዲረዳን አድርጎ የምንሰራውን ሁሉ የተቃና አድርጎ በጣም ደስ ያሰኘናል። አሜን አለ እየሳቀ። መሳቁን ትተህ ይህን ትንቢት ያናገረኝን አትጠይቀኝም አለች እሷም እየሳቀች። እሺ ምንድነው? ለጉዟችን መሰናዶ ስንጀምር የገጠመን ደስ የሚያሰኝ ጉድ። እንዴት? እና አባባና ሐረር የማውቃቸው ሽማግሌዎች ሁሉ እንደሚሉት ሰው ላደን ለሙግት ለገበያ ወይም ለሌሎች አበይት ጉዳዮች ታጥቆ ከቤቱ ሲወጣ መጀመሪያ ደስ የሚያሰኝ ነገር የገጠመው እንደሆነ ጥሩ ገድ ነው ይልና በሚሄድበት ጉዳይ ቀንቶት ደስ ብሎት እንደሚመለስ እርግጠኛ ሆኖ ይሄዳል። ገና ሲወጣ መጥፎ ነገር የገጠመው እንደሆነ ግን ክፉ ገድ ነው ብሎ ይመለሳል እንጂ መንገዱን አይቀጥልም። እኛም ዛሬ የጉዟችንን መሰናዶ ለመጀመሪያ ጊዜ ከቤት ስትወጣ የገጠመ ደስ የሚያሰኝ ገድ በጉዟችን መጨረሻ የሚያቆየንን ደስ የሚያሰኝ ኑሮ የሚያመላክት ነው። አየህ ሐኪም አጎስን ካንድ ቀን በቀር አይቼው አላውቅም አለ። ነገር ግን የሰራልን ስራ ከልብ ወዳጆች እንኳን ከዘመዶች እንኳን የሚሰሩ ቢኖሩ በጣም ጥቂቶች ይሆናሉ። ይህ በምንሄድበት ሀገር የማያውቁን ሁሉ የሚወዱን የሚረዱን መሆናቸውን የሚያመለክት ነው። አሜን አላሁንም ራሱን እስከ ጠረጴዛው ዝቅ አድርጎ ሲሰግድ እየሳቀ ይህ ያልሆነ እንደሆነ እውነት ብላ የምትጨርስበት ስትፈልግ ጠንቋይ ያልበልሽ ያለ ጥላውን አቋርጦ አትበለኝ ያለች እየሳቀች። ይገርማል ያለ ከቀልዱና ከሳቁ በኋላ ትንሽ ዝም ብለው እንደቆዩ የትምህርት ሚኒስቴር ወደ ዳር ሀገር የሚልከው አስተማሪ መፈለጉንና እኔ ከፈለኩ የሚቀበለ መሆኑን አሰፋ ሳይነግረኝ ውበቱ በዛብህ የሚባል ጓደኛዬ የየኪንና የአካባቢውን ሁኔታ ተረተራቾች በሐሳባቸው የፈጠሩት አንድ እጹብ ድንቅ የሆነ ዓለም እንጂ በእውነት እዚህ በመኖርበት ምድር ሊኖር የማይችል አስመስሎ ከጥቂት ዓመታት በፊት ጽፎልኝ ስለነበር አንዳንድ ስለ እርሻ የተጻፉ መጻፍቶች ይዤ ወደዚህ ሀገር በሄድና የእርሻ ስራ በሰራ በአካባቢ የሚኖረው ህዝብ ያሰራር ዘዴውንና በዚያም አድርጎ ኑሮውን ሊያሻሽል ይችል ይሆን ብዬ ሳሰላስለና ልሂድ ልቅር እያልኩ ሳመነታ ነበር። ታዲያ አሁን እዚያው ሀገር መመደቤ ምን አይነት አጋጣሚ ነው ብዬ ገረመኝ። ውበቱ በዛብህ ማን ነው? የማውቀው አይመስለኝም። ሁለተኛ ደረጃ እሱ 12ኛ እኔ 9ኛ ክፍል ሆነን ልክ እንደ ጅራት ከኋላው ተለይቼ የማላውቅ በጣም የምወደው ጓደኛዬ ነበር። ከዚያ ኮሌጅ ገብቶ ሁለተኛ ዓመቱን እንደጨረሰ ወድቃል ተብሎ ስለወጣ እዚህ ስራቶ በየመስሪያ ቤቱ በር ሲለገብ ቆይቶ ተስፋ ወደ መቁረጡና ተስፋ የቆረጡ ሰዎች የሚያደርጉትን ለማድረግ ወደ መድረሱ ላይ ከተቃረበ በኋላ አገር ግዛት ሚኒስቴር ይሁን ገንዘብ ሚኒስቴር እንጃ አንዳቸው በጻፊነት ቀጥረውት ጎሬ ሄዶ ይሰራል። እንዲህ ያለውን ልጅ እንዲሳላውቀው ቀረው። አንተም ስሙን ስታነሳ ሰምቼ አላውቅም። እንጃ ምናልባት ከሐረር ሳትመጪ ከኮሌጅ ለቆ ይሆናል። ብቻ ሰው ሁሉ የሚገረምበት የት ይደርስ ይሆን የሚባል በጣም ብልህ ልጅ ነበር። ለመሆኑ ምን ብሎ ጽፎልህ ነው በማታውቀው ሀገር እንዲያው እውር ድንብሩን ልትሄድ አስበህ ነበር? ሰው መሄጃ ሲያጣኮ ነው መውጫ ፍለጋ እውር ድንብሩን የሚዳብሰው አለና የቅርታ ፈገግታ ፈገግ ብሎ ውበቱ የጻፈለትን ለማስታወስ አይኖቹን ሳያረገብ ፊት ለፊት ተክሎ ሲያስብ ትንሽ ቆየ። ወንጀለኛው ዳኛ ደራሲ ሐዲስ ዓለማየሁ